እዚህ ከበስተኋላ የምትመለከቱት ጦር ድል ከነሱት አርበኞች መካከል የሆኑት አያቴ ያስቀመጡት ቤታችን ውስጥ መሪ ያልነበረው ህዝብ፣ መሪ ትቶት የሄደ ህዝብ፣ መሪ የከዳው ህዝብ ከአውሮፓ በዘመኑ የነበረውን ከፍተኛ ቴክኖሎጂ ታጥቆ የመጣ ሰራዊት አርበድብዶ ለዛውን ደግሞ በድጋሚ ለሁለተኛ ጊዜ እንዴት ማሸነፍ ቻለ? ይሄ በኢትዮጵያውያን በእያንዳንዱ ቤት ያለ ታሪክ ነው። በዚህ ታሪክ ላይ በጣም ከሚያስገርመኝና ሁል ጊዜ ከማስበው አንዱ ይሄ ነው። ፓሪስ ውስጥ ቶምብ ኦፍ ዘ አንኖን ሶልጀር የሚባል ሐውልት አለ። እንደምታውቁት ለማይታወቀው ጀግና ተብሎ የቆመ ኢትዮጵያ ውስጥ እውነተኛ ጀግናዎቹ የማይታወቁት ናቸው፣ ከሚታወቁት ጀርባ ያሉት ናቸው። እነርሱ እስካሁን ድረስ ማንም ሊያስታውሳቸው አልቻለም። እንደ ክርስቲያን ሐውልት መስራትን ማቆምን ወደፊት ጣዖት ሊሆን ስለሚችል አልደግፍም። ነገር ግን ኢትዮጵያ ውስጥ ቢሰራ ይገባ የነበረው ቶምብ ኦፍ ዚ አንኖን ሶልጀር የሚል ሐውልት ነው። ከዚህ ጋር በተገናኘ ኢትዮጵያ ውስጥ የካቲት ላይ እስከ መጋቢት ድረስ የነበረው ፍጅትና እልቂት እንዲሁም ደግሞ መስዋዕትነት መቼም ቢሆን በታሪክ በዓለም ላይ ከተደረጉት ሁሉ እጅግ በጣም አሰቃቂ ነው። በእያንዳንዳችን ቤት ውስጥ ይሄ ታሪክ አለ። እዚህ ከበስተኋላ የምትመለከቱት ጦር ድል ከነሱት አርበኞች መካከል የሆኑት አያቴ ያስቀመጡት ነው ቤታችን ውስጥ። ሌሎችም እርሳቸው ሲጠቀሙባቸው የነበሩ እዚህ ጋር የምትመለከቱት እንጨት ቢያንስ ከ88 ዓመት በላይ ሆኖታል። እንግዲህ የተሰራው ብረት ወይም ስቲል ደግሞ ከዛ በላይ ሊሆን ይችላል። እንግዲህ እንደዚህ አይነት ታላላቅና ድንቅ ታሪኮች በእያንዳንዱ ኢትዮጵያውያን ቤት ውስጥ ይገኛል። ይህንን እንግዲህ ያነሳሁት ከማስረጃ አንጻር ነው። ምንም አይነት ህይወት በዚህ ምድር ላይ ብንኖርም ከኛ በፊት የነበሩት አያቶቻችን የሰሩትን ታሪክ ልንለውጠው አንችልም። እሳቸውን የመሰለና ሌሎችም የማይታወቁ ታላላቅ ጀግኖች የሞሉባት አገር ናት። እንግዲህ ከዚህ ጋር በተገናኘ የተለያዩ ኢትዮጵያ ውስጥ የተሰሩ ለእነርሱ ማስታወሻ ተብለው የቆሙ ብንመለከት ራሱ የነበረውን ወቅታዊ ሁኔታ በኢትዮጵያ እውነተኛ ልጆችና ባንዳ በነበሩ መካከል ልዩነት የሚያሳይ እንደ ምሳሌ አድርገን ብንወስድ 4 ኪሎ የቆመው የድላችን ሐውልት አርበኞች ከ5 ዓመት በኋላ ጣሊያንን ድል አድርገው አዲስ አበባን ሲቆጣጠሩ ያንን እንዲያስታውስ ተደርጎ የተሰራ ሐውልት ነው። በዛን ወቅት ታዲያ ኢትዮጵያዊ አርበኞች የገቡት መጋቢት 28 ነበረ። እንዲሁም ደግሞ 4 ኪሎ ሐውልት ላይ የምትመለከቱት ሰዓት አሁን ያለው ሰዓት አይደለም። ሰዓቱም ተለውጧል። እንዲሁም ደግሞ ጀግኖቹ ድል አድርገው የገቡበት ቀንም ተቀይሯል። እንግዲህ መሪ ሳይኖራቸው ራሳቸውን እየመሩ ያሸነፉ ዓለማችን ላይ በጣም በጣት የሚቆጠሩ ህዝቦች ሊጠሩ ይችሉ ይሆናል። ኢትዮጵያውያን ግን ከሁሉ የላቁ ጀግኖች ነበሩ። ከዚህ ባለፈ ደግሞ እዚህ ጋር በቅርቡ ከነሱ በፊት ለነበሩት ኢትዮጵያዊ አርበኞች በአድዋ ላይ ጣሊያንን ድል በመንሳታቸው የተሰራው መታሰቢያ ነው። እንግዲህ ይህ መታሰቢያ የምትመለከቱት ፒያሳ ላይ መሰረቱ እንደ ማንኛውም ድንጋይ፣ አፈርና ውሃ አይደለም፣ የኢትዮጵያውያን ደም። እንግዲህ ያ የኢትዮጵያውያን ደም ከ6 ኪሎ ጀምሮ የፈሰሰው የኢትዮጵያውያን ደም 4 ኪሎ ደርሶ ነበር። አካባቢው በደም ተጨማልቆ ነበር። ልክ እንደዛው ከዛ ደግሞ የተጋዙት አሁን ባለው ማዘጋጃ ቤት ውስጥ ከ30 ሺህ በላይ እስረኞች ታፍገው ታስረውበት እጅግ በጣም ለአእምሮ በሚሰቀጥጥ ሁኔታ በዓለም ታሪክ በከፍተኛ እና በዘግናኝ ሁኔታ የተገደሉ የተጨፈጨፉ ሊነገር ከሚችለው በላይ ከፍተኛ ስቃይ የደረሰባቸው ሕፃናት፣ እናቶች፣ አባት፣ ትልልቅ አዛውንቶች እንዲሁም ደግሞ ወጣቶች የረገፉበት ቦታ ነው። እዚህ የምትመለከቱት ሁሉ አካባቢው ላይ ያሉ የተሰሩ ቤቶች መሰረታቸው የኢትዮጵያውያን ደም ነው። የኢትዮጵያውያንን ደም አስመልክቶ እንደ ምሳሌ ልናነሳው የምንችለው በዚያን ወቅት የካቲት 12 ላይ ባሉት ተከታታይ ቀናት ጣሊያኖቹ ተሰብስበው መጠጥ እየጠጡ
80 ብቻ በገደለው ወታደር ላይ ያሾፍ ነበረ። ይህ እንግዲህ ተከትቦ ተሰድሮ ተቀምጦልናል። በወቅቱ እጅግ በጣም ከሚዘገንነው ታሪክ አንደኛው ኢትዮጵያዊው በዘመኑ የነበሩ በጣም ትልቅ አዛውንት አቶ አርአያ የሚባሉ ክርስቲያን ሰው ከጣሊያን ካሚዮን መኪና ወይም ደግሞ በተለምዶ አሁን አይፋ እንደምንለው አይነት መኪና ከኋላ ታስረው ከማዘጋጃ ቤት ፒያሳ ከኋላ ታስረው እየተጎተቱ ዱከም የደረሱበት ሰውነታቸው በየመንገዱ የተበታተነበት እጅግ በጣም ዘግናኝ ታሪክ አንዱ ነው። እንግዲህ አቶ አርአያ የተገደሉት ክርስቲያን በመሆናቸው ነበረ። አቶ አርአያ በግልጽ በተጻፈው መጽሐፍ ላይ ጴንጤ እንደነበሩ ይናገራል። ስለ ጌታ ዝማሬ በመዘመራቸው እንዲሁም ደግሞ ክርስቲያን በማለታቸው ነበር ጣሊያንያን ግፍ የሰራባቸው። ኢትዮጵያዊ ከሆኑ ይህ ታሪክ እርስዎን ይመለከቶታል።